نبات ميديا نبات ميديا نبات ميديا نبات ميديا نبات ميديا سلام تخاتاتلتي نبات ميديا كما يكنيهم كما ياللهم أبزز اللهم سلامن تعنا نعاهم يهون نابلنا لما عطون كم تلمود حصر زبالة مدبي كلنا كدميوغن شير لايك سبسكرايب ناقورنا نزي تيفي channel أب معباي إجامنا كنبركت تقيمنا دقاقيمنا نتسوع مباركس بغطان أبتلومي أدالينا يزلنا مدب كنبلنا حد زحقوس بسرات وطيلو السودما بزعبا ناي سولومون حاونا زملكت أب أمريكا حدقا ماكينا أقاتي موزنا بري أزيو دس زبل زحقوس بسرات تسميع له كمزلوات حبريتانا باهم قبلو مجمريا بزاني زحبشا زركي حمازلو كنسمع ታቦሳቹት ከሰሞኑ በቴክሳስ ከደረሰ የመኪና አደጋ ጋር ተጠርጥሮ በቁጥጥር ስር የዋለ የትራክ ድራይቨር ወይም የትራክ ሹፌር ነው። ሰለሞኑን በተመለከተ ከቴክሳስ ፍርድ ቤት ዛሬ አዲስ መረጃ ተገኝቷል። አራይ አብዛ ሓለፈ ጊዜ ኣብቲ ጋጢሙ ዝነበረ ሓደጋ ከም ጡርጡሪው ኣብ ትሕቲ ቀይዲ ፀኒሑ ክሳብ ነገራት ዝፃረይ ዝብለና ደሎ ዝሓበሻ ብጣዕሚ አዚዝ ዝናድ አቀራርባ በቴክሳስ ፍርድ ቤት የሰለሞን ወልደ ቃል ዋስትና ከ1.2 ሚሊዮን ዶላር ወደ $7,000 አወርዶታል። ሰለሞን ወልደ ቃል አሪያ የተባለው ኤርትራዊ በቴክሳስ ባጋጠመ የመኪና አደጋ የተነሳ መታሰሩን ከዚህ ቀደም መዘገባቸው ይታወቃል። ስለዚህ እቲ ከባቢ 1.2 ሚሊዮን ተባሂሉ ዝነበረ ገንዘብ ናብ $7,000 ከም ዝወረደ ተሓቢሩ ለማለት እዩ። እዚ ድማ ብጣዕሚ ደስ ዘብል ዝሕጉስ ብስራት እዩ። እሱ በሚያሽከረክረው ትራክ መኪና የተነሳ 18 መኪኖች የተገጫጩ ሲሆን በዚህም የ5 ሰዎች ሕይወት ሲያልፍ ሌሎች 11 መቁሰላቸው ይታወቃል። የ37 ዓመቱ ሰለሞን ወዲያውኑ በቁጥጥር ስር ውሎ 7 ክሶች የቀረቡበት ሲሆን ለዚህም የ1.2 ሚሊዮን ዶላር ዋስትና እንዲያቀርብ መጠየቁ መዘገባቸው ይታወቃል። ፖሊስ ባቀረበው ክስ ሰለሞን ግጭቱን ያደረሰው በመጠጥ ሰክሮ እንደሆነ የገለጸ ቢሆንም በተደረገለት ምርመራ ግን ምንም አይነት መጠጥም ሆነ ሌላ አደንዛዥ እጽ እንዳልተጠቀመ በምርመራ ሊረጋገጥ ችሏል። ብጣዕሚ ዘሐጉስ እዩ። ሰትዩ መደንዘዝ ወሲዱ ሓሽሽ ወሲዱ ኣብ ዝበሃለሉ ዝነበረ ግዜ ዋላ ፖሊስ እውን ኮሚሎም ሓበሬታ ኣቅሪቦም ነይሮም። ድሕሪ ዝተገብረሉ መርመራ ድሕሪ ዝተገብረሉ ምፅራይ ግን እዚ ኩሉ ኣብ ልዕሊ ተባሂሉ ዝነበረ ነገራት ሓሶት ምዃኑ ተሓቢሩሎ ወይ ድማ ተፈሊጡሎ ብጣዕሚ ደስ ዘብል ዘሐጉስ ብስራት እዩ። ይህን ተከትሎ ጠበቆች የጠየቀበት ዋስትና እንዲቀንስ ለፍርድ ቤት ጥያቄ አቅርበው ነበር። ጠበቆቹ በጥያቄያቸው ለእያንዳንዱ ክስ $1 ዋስትና እንዲያቀርብና በአጠቃላይ $7 ዋስትና እንዲወጣ የሚል አቤቱታ ማስገባታቸውን ከዚህ ቀደም ዘግበን ነበር። ፍርድ ቤቱ ጉዳዩን ከተመለከተ በኋላ ትላንት በዋለው ችሎት በሰለሞን ላይ ጥሎት የነበረው የ1.2 ሚሊዮን ዶላር ዋስትና ማንሳቱን አስታውቆ በመሆኑም በእያንዳንዱ ክስ ጠበቆች $1 ዋስትና የተጠየቀውን ፍርድ ቤቱ በመገልበጥ በእያንዳንዱ ክስ $1,000 ዋስትና እንዲያቀርብ ማለትም በአጠቃላይ $7,000 አቅርቦ ከእስር እንዲፈታ እንደወሰነለት ተዘግቧል። ሰለሞን ወልደ ብጣዕሚ ዘሐጉስ እዩ። ነፍሲ ወከፍ ቀሪቡሉ ዘሎ ክሲ ብሙሉኡ ማለት እዩ 7,000 ከፊሉ ብዋሓስ ክወፅእ ከም ዝኽእል ተሓቢሩሎ ማለት እዩ። ብጣዕሚ ደስ ዘብል እዩ። ብዝያዳ ነዛ ፅሕፍቲ እዚኣ ናባኹም ከብላ እዛ ፅሕፍቲ እዚኣ እውን ብሓውና ዮሃንስ ዘካርያስ ተፃሕፈት እያ። ምዚ ናይ ዝሓበሻ ኣቅሪቦሞ ዘለው ተመሳሳሊ እዩ። ከም ዘለዎ ክነብበልኩም ኢና። እንታይ ዝብል ዘሎ ውዕሎ ቤት ፍርዲ ኦስተን ቴክሳስ ጉዳይ መራሒ ትራክ ወዲ ሰሎሞን ወልደ ቃል ኣርኣያ ጉዳዩ ኣብ ገበናዊ ናብ ሲቪላዊ ተቀይሩሎ ማለት እዩ። በዚ መሰረት ዋሕሱ ካብ $1.2 ሚሊዮን ዝነበረ ናብ $7,000 ወሪዱሎ። ሰሎሞን ድማ ካብ ማእሰርቲ ተፈቲሑ ጉዳዩ ብደገ ኮይኑ ክከታተል ሎሚ ዕለት 29 ወርሒ 5 2025 ቤት ፍርዲ ወሲኑሎ። እዚ ብሙሉእ ሓገዝን ፃዕርን ኤርትራውያን ኮይኑ ጉዳዩ ብሙኩር ጠበቃ ስለዝተታሓዘ ኩሉ ካብ መስተ ሰትዩን ሓሽሽ ወሲዱን ዝብል ጠቐነን ሓሶትን ውፅኢት መርመራ ናይ ሕክምና ከም ዘረጋገፆ ድማ ናፃ ኮይኑሎ። ብጣዕሚ ደስ ዘብል ብስራት እዚ ብፍላይ ድማ ብሙሉኡ ተሻቂሉን ከብዱ ሓቂፉን ዝነበረ ኣብ መላእ ዓለም ዝርከብ ኤርትራዊ ድማ ዓብይ ብስራት እዩ። ብጣዕሚ ደስ ዘብል ነገር እዩ።
ሓውና ሰሎሞን ኣብቲ ሓደጋ ኣጋጢሙሉ ዝነበረ ግዜ ብሙሉ ህዝቢ ኤርትራ ኣብ ጎኑ ደው ኢሉ ዝከኣሎ ኩሉ ክገብር ፀኒሑ መርኣያ ናቱ ድማ ኣዝዮም በላሕትን ንፉዓትን ጠበቃታት ብምሓዝ ጉዳዩ ናብዚ ከምዚ ዝኣመሰለ ደረጃ ክወርድ ክኢሉ ኣሎ ማለት እዩ ብዝተረፈ እውን ሙሉእ ብሙሉእ ናፃ ክበሃል ዘለና ምንዮትን ተስፋን ድማ ንገልፅ ማለት እዩ ብጣዕሚ ደስ ዝብል እዩ ኣብ ዓለም እቲ ዘሐጉስ ነገር እንድሕር ኣሎ ኣብ ከምዚ ዓይነት ሽግራት ክገጥመካ ከሎ ኣብ ከምዚ ዓይነት ከቢድ ሓደጋታት ክገጥመካ ከሎ ኤርትራዊ ኣብ ዝሃለዎ ይሃሉ ንሓው ዝከኣሉ ኩሉ ነገር ከም ዝገብር ኢኻ ክትዕዘብን ክትርዳእን ትኽእል ኤርትራዊ ኮንካ ምፍጣር ኣብ ዓለም እቲ ዝበለፀን እቲ ዝኸበረን ምዃኑ ትዕድልቲ ምዃኑ እውን እዚ ዓብይ መርኣያ እዩ ስለዚ በዛ ኣጋጣሚ ሙሉእ ብሙሉእ ካብቲ ወሪድዎ ዘሎ ናይ ክሲ ሓደጋ ወይ ድማ ወሪድዎ ዘሎ ፀገም ሙሉእ ብሙሉእ እውን ናፃ ኮይኑ ክወፅእ ዘለና ሙንየት እውን ደጊምና ንገልፅ ሕራይ እምበር ተኸታተልቲ ነባት ሜድያ ናብቲ ዝቐፅል መደብ ከብለኩም እየ ኣብዚ ግዜ እዚ ኣብዚ መንጎ ኤርትራን ኢትዮጵያን ዘሎ ኩነታት ናበይ ገይፁ ይኸይድ ከም ዘሎ መዓልታዊ ሓበሬታ ምስናዕ ወይ ድማ ሓበሬታ ምሃብ ፅቡቅ ስለ ዝኾነ ጉዳይ ኢትዮጵያ ኣብ ከመይ ኩነታት እዩ ዘሎ እስከ ነዛ ቪድዮ እዚኣ ንከታተላ እቲ ኩናት ኣሎ ምስ ኤርትራ ኩናት ክግበር እዩ ዝበሃል ኩሉ ሓሶት ምዃኑ ፌክ ምዃኑ ኣብ ዝሓለፈ ግዜ ኣብ ዝተፈላለዩ ማሕበራዊ ሚድያታት ብኤርትራውያን ማሕበራዊ ሚድያታት እውን እንተኾነ ብዓብዪ እውን ብመንግስቲ ኤርትራ ኩናት ከምዘየለ ኤርትራ ናብ ኩናት ተኣትወሉ መንገዲ ከምዘየለ ኩላህና ክንሰምዕን ክንከታተልን ፀኒሕና ሕጂ ድማ ኢትዮጵያ ኣብ ከመይ ኩነታት አይደላ እስከ ንከታተላ ነገሮችን እየሰማን እንገኛለን ቀደም ሲል በመግቢያ ላይ እንደገለጽኩት አብይ አህመድ አገዛዝ በሁለቱ ጦርነቶች በተለይ በአማራ ክልልና በኦሮሚያ ክልል ለገባባቸው ጦርነቶች መቀጠል እንዳይችል የሚያደርግ የገንዘብ እጥረት ገጥሞታል ከፍተኛ የሆነ የገንዘብ እጥረት በመግጠሙ ጦርነቱን መቀጠል የመቻሉ ጉዳይ ላይ አጣያቂ እንደሆነ ነው ከውስጥ ያገኘነው መረጃ የሚያመለክተው እንግዲህ ስለዚህ መሳይ መኮንን ኣብዚ ሓበሬታ ሂብዎ ደሎ እንታይ ድብለና ደሎ ይዘራረቡ እዮም ደሎ ስርዓት ብልፅግና ዝበሃል ኩናት ዝበሃል የለን ንኣብነት ነታ ኣብ ክልል ኣምሓራን ኦሮሞን ዝግበር ዘሎ ኩናት ከማን ንዓ ከካይዱ ብቕዓት ወይ ድማ ዓቕሚ ናይ ባጀት ሕፅረት እውን ብዓብዩ ኣጋጢምዎም ኣሎ ስለዚ ኩናት ዝተርፈሉ መንገዲ ኣብ ክልል ኣምሓራ ይኹን ኣብ ኦሮሞ ይኹን ኣብ ካልእ ክፋላት ናይ ኢትዮጵያ ብኸመይ ካብዛ ዓዘቕቲ እዚ ክወፁ ከም ዘለዎም እዮም ዝዛረቡ ዘለዉ ምክንያቱ ባጀት የብሎምን ኩናት ክገብሩ ዓቕሚ ዝበሃል የብሎምን ስለዚ ይትረፍ ምስ ኤርትራ ምስተን ናቶም ክልላት ዝገብርዎ ዘለዉ ኩናት እውን ከካይዱ ዓቕሚ የብሎምን ባጀት ዝበሃል የብሎምን ዜሮ ወሪዶም እዩ ዝብለና ደሎ በስድስት ወር ውስጥ ነው የ2017 ዓመት በጀቱን የጨረሰው ከዛም ከሌሎች ሴክተር መስሪያ ቤቶች ከትምህርት ሚኒስቴር ከጤና ሚኒስቴር በጀቱን በማዘዋወር ለመከላከያ ሚኒስቴር እንዲውል ከተደረገም በኋላ ያም ገንዘብ አልቆ ነው እንግዲህ አሁን ጦርነቱን በገንዘብ እጥረት ምክንያት ለመቀጠል የሚያስችል ሁኔታ እንደሌለ እየተነገረ ያለው ስለዚህ ከምዝን ሰምዐ ዘለና እቲ ባጀት ናይ 2017 ዝብሎ ናይዚ ዓመት እዚ ባጀት ብሙሉ ኣብ ውሽጢ 6 ወርሒ ብኩናት ዝኣክል ብሙሉ ባጀቶም ወዲዮም ኣብ ውሽጢ 6 ወርሒ ዝኣክል ኢትዮጵያ ሰሊዓቶ ዝነበረት ዓመታዊ ባጀት ብሙሉ ሓንኪኾሞ ማለት እዩ ናብ ኩናት ተውዕልዎ ስለ ዘለው ብሰፊሕ ዝበለ ኣብቲ ውሽጢ ኣቲና እንድሕር ሰሚዕናዮ እውን ብሙሉ ዋላቲ ካብ IMF ተለቂሖሞ ዝነበሩ ብዕዳ ተለቂሖሞ ዝነበሩ ገንዘብ ከይተረፉ ብሙሉ ሓንኪኾም ናብ ኩናት ስለ ዘውዓለዎም ኣብ ከቢድ ስግኣት ወሪዶም ኣለዉ ይብለና ደሎ ዝተረፈ ካብ ሚኒስትሪ ጥዕናን ወይ ድማ ካብ ሚኒስትሪ ትምህርቲ ናይ ኢትዮጵያ ገንዘብ ኣውፅኦም እዮም ዝካየዱ ዘለዉ ይብለና ደሎ መሳይ መኮንን ወታደራዊና የሚመለከታቸው የፖለቲካ አመራሮች ስለ ጉዳዩ የተነጋገሩበት ነው በዚሁ መቀጠል የምንችልበት ሁኔታ የለም ምናልባት መውጫ መንገዶች ካሉ በሚል መውጫ መንገዶች ላይም እየተመካከሩ ነው ያሉት እንግዲህ በዚህ ጉዳይ ላይ ዝርዝር ነገር እንጠብቃለን የአብይ አህመድ አገዛዝ ከፍተኛ የሆነ ገንዘብ ነው ለጦርነቱ የመደቡት እንግዲህ ባለፈው በላንከር ሚዲያ በደረሰ መረጃ ላይ እንደተመለከተው የመንግስት ትልቁ ወጪ ሁለት ናቸው አንደኛው ለጦርነቱ ነው ሁለተኛ ለነዚህ ለመዝናኛ ለመናፈሻ ፕሮጀክቶች የሚወጣው ነው
ስለዚህ ዘራረብዮም ዘለው ብልጽግና ከመይ ገይሮም ካብዛ ዓዘቕቲ እዚ ክወፁ ከም ዘለዎም ምክንያቱ ከም ዘለዎ እንድሕር ቀፂሎም ክጠፍኡን ክዓንውን ክፈርሱን ምዃኖም ስለ ዝፈልጡ ስለዚ ኣብ ኩሉ ኩርናዓት ዓለም ዘለካ ኤርትራዊ ከምቲ ኩሉ ግዜ ተደጋጊሙ ዝግለጽ ኩናት ዝበሃል የለን ኩናት ዝበሃል ምስ ኤርትራ የለን እዚ ዝገብርዎ ዘለው ኣብ ፕሮፓጋንዳ ኣብ ማሕበራዊ ሚድያ ወፂኦም ዝዝርግሕዎ ዘለው ክሳብ ልዕላውነት ኤርትራ ኣይንፈልጥን ኢና ዝብልዎ ዘለው ካብ ዓቕሊ ፅበት ዝወፀ ወይ ድማ ዝተበገሰ ምዃኑ ኩሉ ሰብ ክርድኦን ክነቕሓሉን ኣለዎ ንምባል ኢና ሰዲድናዮ ዘለና እዚ መልእኽቲ ናባኹም ነብሎ ዘለና ማለት እዩ ተረፈ ሌሎቹ በሙሉ በጀቶች ተቀንሰው በእነዚህ ፕሮጀክቶች ቋት ውስጥ እንዲገባ ነው ኣብዛ ቀዲሙ ዝተዛረበውን በቃ ኢትዮጵያ ኣብዚ ግዜ እዚ ክልተ ነገራት እዮም ዝሰርሑ ዘለው ሓደ ኩናት እዩ ካልኣይ ከዓ ኣብ ኣዲስ ኣበባ ዝኾነ ዘብረቕርቕ ነገር ጌርካ ዝኾነ ኮሪደር ሰራሕ ኣለና እናበልካ ኣብታ ኣዲስ ኣበባ ተሓፂሮም እዮም ዝነብሩ ዘለው ካልእ ክፋላት ሕብረተሰብ ናይ ኢትዮጵያ ኣይንታዮምን እዮም እዚ ስለ ዝኾነ እዮም ድማ ናብ ውጥቆቶም ዘምርሑ ዘለው ብሓፈሽኡ ኣብ ውሽጡ እውን ዘርጊሕዎ ዘሎ ስለምንታይ እዮም ኣብ ኢትዮጵያ ብፍላይ ድማ ኣብ ኣዲስ ኣበባ ጥራይ ናይ ኮሪደር ልምዓት ተባሂሉ ዝስራሕ ዘሎ ምክንያቱ ንኤውሮጳውያን ዘብለጭልጭ ነገር ጌርካ ከተታልሎም ይከኣል ኢሎም ስለዝሓስቡ እዮም ብፍላይ ነቲ ኢንተርቪው ወይ ድማ ነቲ ቃለ መጠይቅ ብዝያዳ ስፍሕ ዝበለ ኣገባብ እንድሕር ሰሚዕናዮ ከምዚ ኩነታት እዩ ዘሎ ናይ ኢትዮጵያ እየተደረገው እስቲ እዚህ ጉዳይ ላይ እንነጋግራለን የጋምቤላውንም ጉዳይ አንስተናል የኢትዮጵያ ድንበር ዘልቆ ገብቶ ኢትዮጵያን ሰንደቅ ዓላማ በማውረድ የጎረቤት ሀገር ሰንደቅ ዓላማን የደቡብ ሱዳን ሰንደቅ ዓላማ ማውለበለባቸው እየተነገረ ነው ምናልባት በዚህ መረጃ ላይ አንተም ወደ አካባቢው ደውለ ያነጋገርካቸው ሰዎች አሉ ስለሱም ዝርዝር ነገር ትነግረናለህ ደቡብ ሱዳንን ብዓቅማ ናብ ጋምቤላ ኣትያ ከም ስሪዎ ዘለኹም ናተይ ይብፅሓኒ ትብሎ መሬት ወሲዳ ባንዴሮኦም ተኺሎም ኣለዉ ስለዚ ብናይ መለክዒ ምስ ኤርትራ ኩናት ክግበር ዝኽእል ኩናት ዝበሃል የለን በቲ ብዓብዩ ትግራይ ኣብ ከቢድ ውጥረት ኣትዮምሉ ዘለዉ ምስ ትግራይ በዚ እውን ምስ ደቡብ ሱዳን ከምኡውን ምስ ኣምሓራ ከምኡውን ምስ ኦሮሞ ኣብ ኣዝዩ ከቢድ ዓዘቕቲ ተሸሚሞም ኣብ ዘለውሉ ግዜ ምስ ኤርትራ ዝሕሰብ ኩናት ኣይክህሉን የለን ከምቲ ኣቐዲምና ዝብለናዮ ዓቕሊ ፅበት ጥራይ ከመይ ገይሮም ካብቲ ወፂኦም ኣትዮሞ ዘለዉ ዓዘቕቲ ይወፁ ጥራዮም ኣብ ምሕሳብ ዘለዉ ስለዚ ቀሰን ኤርትራዊ ኣብ ሙሉእ ዓለም ዘለካ ኩናት ዝበሃል ምስ ኤርትራ የለን ዝጠፋኣና ህዝቢ የለን ዝጠፋኣና መንእሰይ የለን ዝተበጊሱ ዘሎ ፅምዶ ዝበሃል ኣካይዳ ድማ ብጣዕሚ ደስ ዘብል እዩ ብዓብዩ ጀነራላት ተጋሩውን ክዛረብሉ ጀሚሮም ኣለዉ ገለ ካብኡ ናባኹም ከነብሎም ሰሜን ምስ ኩሎም ህዝብታት ብሰላም ክንነብር ንደሊ ህዝቢ ኢና ይረደልና ምስ ኩሉ ምስ ኣምሓራዩ ምስ ኤርትራዊ ምስ ዓፋሩ ምስ መላእ ናይ ኢትዮጵያ ህዝብታት ምስ ብምዕራብ ምስ ሱዳን ምስ ዝኾነ ህዝቢ ሰላማዊ ህይወት ንደሊ ህዝቢ ኢና ናይ ሰላም ህዝቢ ኢና ተጋሩ ሓቢርና ክንነብር ግን ተኸባቢርካ መብትና ክብሩልና መብትኩም ክነኽብረልኩም ተሓጋጊዝና ንንበር እቲ ጉዳይ እዚ እንድሕር ዘይተኸቢሩልና ግን ክንቃለስ ኢና ብቐፃሊ ብሰላማዊ መንገዲ ይኹን ካብ ሰላም ወፃእ ንዝህሉ ማንኛውም ነገር ድንዋት ክንከውን ኣለና ግን ቁፅሪ ሓደ ክልተ ሰለስተ ሕዚ እውን ከም ህዝቢ ብሰላማዊ መንገዲ ብሕጋዊ መንገዲ ጉዳይና ክትሕልና ተወዲብና ክንቃለሰሉ ነዚ ይጠቅም ንህዝቢ ንሰራዊት ንኣባላት ንኩሉ ዘለዓል መድረክ ኢኹም ጌርኩም ዘለኹም ግቡእ መድረክ ከዓ እዩ ስለዚ እዚ ንሰምዖ ፀናሕና ናይ ጀነራል ምግበዩ ምስ ጎረባብቲ ሃገራት ምስ ኤርትራ ይኹን ከምኡውን ምስ ክልላት ኣምሓራ ዓፋር ምስ ዝተፈላለዩ ህዝብታት ንሕና ብሰላምን ብፍቅርን ኢና ክንነብር ንደሊ ንኣትዎ ኩናት ወይ ድማ ንኸፍቶ ኩናት የለን ንብል ኣሎ ብጣዕሚ ፅቡቅ ኣብ ዝሓለፈ ግዜ ግን ብዚ ኣብይ ዝምራሕ መንግስቲ ግን ኩሉ እቲ ናይ ወሪርዎ ዘሎ መሬት ማለት እዩ ትሒዝዎ ዘሎ ናይ ትግራይ መሬት ዳርጋ ናብ ክልል ኣምሓራ ከም ዝኣተወ ኣብ ዝተፈላለዩ ማሕበራዊ ሚድያታት ዝዘራረብሉ ኣለዉ ስለዚ ምስ ኤርትራ ዝህሉ ኩናት ብሕጂ ኣይፍጠርን እዩ ኣይክህሉን እውን እቶም ነዚ ኣካይዳ እዚ ወይ ድማ ነዚ ናይ ፅምዶ ኣካይዳ ኣብ ዝተፈላለዩ ማሕበራዊ ሚድያታት ትሽቅጥሉ ትሓስቡ ዘለኹም ግብረ ሽበራውያን የለን ናፍቕቲ ኩናት ዝበሃል ነገር የለን ኤርትራ ናብ ኩናት ተኣትወሉ መንገዲ የለን ምስ ኢትዮጵያ ኩናት ዝበሃል የለን እዚኣ ፈቲኹም ፀሊኹም ክሓምዋ
نحنا بعلنا مسابقة خوينا كينات كنكفتينا تقولوا نعرفونكم جن اندهر من قد اللي خوينو كيد فتنوا عباقات سحنوا مالتي حرام بار تقاتلتي النبات ميديا نلومي عدالينا وزنبرنا حصر زبالة مدب نزي استقاتلكم يمثل نيرو أب كتالي بخالق فلي زبالة مدباتون كساب نراقب أب زلزل لكم سلامنت عنان نعاهم يغن نبات ميديا